አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታይ እህት ወንድሞቼ እንዴት ናችሁ? ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እስኪ ቀዝቀዝ ብሏል ዩቲዩብ፣ ሰብስክራይብ አድርጉ፣ ሼር፣ ኮሜንትን ጻፉልኝ አስተያየታችሁን እና በተረፈ ሻይ እንጠጣ አላችኋለሁ። ሻይ አፍልተናል። አሱር ላይ ከ10 ሰዓት በኋላ ምናምን እንደዚህ ሻይ ለመደብን። ምን ትሉናላችሁ? ሁሌም ሻይ ለመደብንና እንደዚሁ እያፈላን መጠጣት በየቀኑ ሆነ ስራችን ማለት ነውና ምን ትሉናላችሁ? በርቱ ትሉናላችሁ? አይጥሩ አይደለም ትሉናላችሁ? ሻይ በዝንጅብል ሻይ በማረሚያ ካሁን ቀደም እንደውም ቪዲዮ ላይ ማረሚያ መድኃኒት ነው ብያችሁ ሰርችላችሁ ነበርና ማረሚያንም ተጠቀሙ። ትኩስ ነገር ተጠቀሙ፣ ያነቃቃል። ትኩስ ነገር አሪፍ ነው፣ ለሁሉ ነገር አሪፍ ነው። ትኩስ ነገር መጠጣቱ ለሴት ልጅም ሆነ ለማንኛውም ሰው ያነቃቃል ማለት ነውና እየጠጣችሁ ጠጡልኝ ብያለሁ ውዶቼ ምርጦቼ። እናማ ደግሞ ሻይና ቡና እየተጠጣ ወሬ አይጠፋም አይደል? እንትን ሰምቼ ነበርና ኢትዮጵያ ላይ የእንጨት ቤት መስራት ተከለከለ የሚባል ዘወር ስላየሁ እና ምርጦቼ እንዴት ነው ያለው ነገር? ብቻ ደስ ያስብላል ወይስ ለኛ ቢጤዎች ደግሞ የእንጨት ቤት ነው እንደ አቅማችን መስራት የነበረብን? ያው ግን የሰራንም ሰርተናል። ያልሰራውም የእንጨት ቤት እንዲያቅሙ ለመስራት ነበር ጥሩ ነገር የሚሆነው። ግን አሁን ተከለከለ እያሉ አዲስ ዜና ሰማሁ ሰሞኑን ዞሮሮ ሲል ማለት ነው። እና ምን ትላላችሁ? ምን ሳሰባችሁ? በቃ ሀገራችን ስንት ልትል ነው? ፍከት ድምቅ ሊያደርጓት ነው። በቃ በብሎኬት ነው መስራት የሚቻለው። በቃ ህንፃ ነው ምናምን መስራት የሚቻለው ተብሏል። እና የእንጨት ቤት እንግዲህ ዘመንሽ አለቀብሽ እያሏት ነው። ምን ይሻላል? ኧረ እኔ እናቴ የእንጨት ቤት ለብቻዬ ብኖር ይሻለኛል። እኔ ምርጫዬ ለብቻዬ የእንጨት ቤቴን ሰርቼ ብኖር ይሻለኛል ነው የምለው። እንደው ኧረ እንደው ምን ይሻላል? አሁን ላይ በቃ ቤት እንሰራለን የምትሉ እንጨት ልግዛ ምን ትሴ ልግዛ አትሉ ቀጥ ብላችሁ ያው ምንድነው የብሎኬት ቤት ህንጻችሁን መገንባት ነው ማለት ነው። እናማ እንደዛ ነው እላችኋለሁ። ደግሞ አንደኛ ደስ የሚለው ነገር የተሰራው ያው ይጸድቃል። የተሰራው እንዳለ ነው። አሁን መስራት ነው የማይቻለው መሰለኝ። እና እስኪ የለፋንበትን አላህ ይጠብቅልን። እንግዲህ እንደዛ ነው ያለው ነገር። ምን ተሰማችሁ እላችኋለሁ ውዶቼ ምርጦቼ። ያው እንኳን የተሰራውን አጸደቁልን። እንግዲህ ደግሞ ወደሚያዋጣን እንሆናለን ማለት ነው። ያው እንግዲህ ሰራ እናድርግና ሸቀል አድርገን ገንዘባችንን ይዘን እንዳያየሩ ጸባይ ይታያል። ሀገራችንን ሰላም ያደርግልን። ሀገራችንን ሁሉም ቦታ አላህ ሰላሙን ይፍጠር። ዋናው ሰላም ነው። ከጦርነት ሰው ከመግደል ምንም ጥቅም አይገኝምና እንደው ሰው ዛሬ ሞተ፣ ዛሬ እንዲህ ቦታ የሚለውን አላህ ሰላሙን ያውርድ ነው የምለው እኔ። ሰላሙን አላህ ያውርድልን እና የሰው ልጅ ሰርቶም ለፍቶም የእንጨት ቤትም ሰራ፣ የብሎኬትም ሰራ፣ ህንጻም ሰራ፣ ጎጆም ሰራ። ዋናው ነገር የሰው ልጅ ወጥቶ ሲገባ ነው በሰላም ማለት ነው የሚያምርብን። አለበለዚያ በዚህ ሰው ሀገር ላይ ተቃጥለን ሰርተን ስንቱን ነገር አሳልፈን ደግሞ በሀገራችን ሄደን የተረጋጋ ኑሮ እንድንኖር ሁላችንም በያለንበት ዱዓ ማድረግ አለብን። አላህ ሀገራችንን ሰላም ያድርገው እላችኋለሁ እና
በቃ አሁን ላይ ወሬው እሱ ነው የሚዘዋወር ያለው። እናማኛው በሰዓቱ የለፋንም የደከምንም አለንና በቤት ስራ ቀላል ሰው ቤትን አይሰራውምና በጣም ይከብዳል ቤት መስራት። በተለይ ሰው የሌለው ሰው፣ ቋሚ ሰው ግን ያለው ሰው በደንብ አድርጎ ይሰራዋል ቤቱን። ቋሚ ሰው ስላችሁ ቀዛው ቦታው ላይ የሚሰራ ባልም ሆነ ወይም በቃ በቋሚነት አባትም ሆነ ምንም ሆነ ወንድምም ሆነ በቋሚነት ሀሳብ አድርጎ ስራዬ ብሎ የሚያሰራላችሁ ቁማችሁ ካገኛችሁ ያን ያክል ላይ ከብድ ይችላል። ግን ዛሬ እንትን አሰራለን፣ ዛሬ እንደዚህ አድርጉልኝ፣ ዛሬ እንደዚህ አድርጉልኝ የሚለው በጣም ሀሳብ እንትን ይላል ማለት ነው። ወላሂ ከብሩም በላይ ማለት ነው ሀሳቡ። ወይኔ 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 ግድል ነው የሚያደርገውና ያሳስባል በጣም። እየጠጣሁ ሻዩን እየጠጣሁ ኧረ እንጂ እንዴ እንት ቀልጃል እንዴ ረሳሁት በመሃል ማለት ነው። ልጅሽ ናት ማሻአላህ ብያለሁ። እና መቼ እቺ ማንቆርቆሪያ ደስ ትለኛለች እንደሆነ እንዲህ እየጠጣን ሲሆን ትኩሱን እንትን ብቻ እያወራሁ ብቻ ረሳሁት። ዝንጅብል ሻይ ማለት ነው። ዝንጅብል ሻይ ማለት እና እያፈላችሁ እንደዚህ ጓደኛ ጋር እያወራችሁ ጠጥታ አድርጉ። ጓደኛ ያላችሁ፣ ጓደኛ ያላችሁም እረፍት ስታገኙ ቁጭ እያላችሁ ጥጥት የመዳምን ስራ በመሃል ተወት እያደረጋችሁ ቁጭ እያላችሁ ጥጥት። የእሷ ስራ አያልቅም። አውሎ ያሳድራል ስራው እንደሆነ እና ማለቂያ ስለሌለው ላብስ በተለይ ለአንድ ሰው ብቻ ለሁለት ለሶስት እንኳን ችግር የለውም። እና አረ የመዳም ስራ ቆይ ያላለቀ እያላችሁ ራሳችሁን መጠበቅ ግድ ነው። እኔ ሁሌም ራሳችሁን ጠብቁ ነው የምለው። ባላችሁ ሰዓት ለራሳችሁ ሆኑ። አለበለዚያ ስራ እያላችሁ ራሳችሁን ሳትጠብቁ ስራ ብቻ ብትሰሩ ተጎጁ እናንተ ናችሁ፣ እኛ ነን የምንጎዳው ማለት ነው። እና እንዳንጎዳ ራሳችንን መጠበቅ አለብን። አላህ ይጠብቀን፣ የሰራነውን ሁሉ በረካ ያደርግልን። በረካ ሲሆን ነው የሰራነው፣ ሲበረከት ነው የሰራነውን በአግባቡ ሲንይዝ ነው መለወጥ የምንችለው ማለት ነው። እና እላችኋለሁ እኔ ለእንትና እያልን ገንዘባችንን ከበተን ነው አለቀ ጉዳዩ። እኛ ለራሳችን ሳንሆን እነሱም ሳይጠቀሙ ለምሳሌ አሁን ለስንት ሰው ልበል 5 ሰው ምናምን የተወሰነ ብር ብንሰጣቸው ለነሱ እኮ አይጠቅማቸውም። እኛ ግን አንድ ሆነን ነው የምንረዳው። ግን ጥቅም እኛ ጉዳት ነን፣ እነሱ ማይጠቀሙ ከሁሉም እንትን ከማለት ሰራ አድርጎ ገንዘቡን ያዝ አድርጎ ጀግና ማለት በአገሩ ላይ እየሰራ በቃ ሁሉን ነገር ማየት ነው ህይወት። እንደዛ ነው እንጂ አለበለዛ እኛ አረብ ሀገር ላይ ያለን ሴቶች በትንትንትን ታረግን በኋላ ላይ መጨረሻ ላይ ነው እንትን የሚለን። ልንሄድ ስንል ነው ምን ይዣለሁ፣ ምን አድርጌያለሁ፣ እንዴት ነው ይበቃኛል ወይ? በጣም ብዙ ቦታ ላይ ሲዟዟርን የማየው እንዴ ይበቃናል ወይ? አሁን ይሄ ምን ያደርግልኛል? አሁን ይሄ ሱቅ ይከፍትልኛል ወይ? ይሄን ያክል ብር ነበረኝ። በቃ ጥያቄ ይሄ ነው። ይሄን ያክል ብር ነበረኝ፣ አገር ልገባ ነው፣ ምን ያሰራኛል? ይበቃኛል ወይ? በቃ እንደዚህ ነው። እና ብቻ እላችኋለሁ ምርጦቼ፣ ውዶቼ አላህ ይጠብቀን፣ አላህ ይጠብቃችሁ። በያላችሁበት በያለንበት ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት ጻፉልኝ፣ አበረታቱኝ። አብረን ወደፊት እንበርታ እላችኋለሁ። ሻያችንን እንደምታዩት
ገልብጠናታል ትንሽ ቀርታናል። እና ወዶቼ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት በያለንበት አላህ ይጠብቀን። ባይ ባይ